ሰላም ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ ፍሬሽማን ኮርስ የሆነውን ኢኮኖሚክስ ቻፕተር 2 ዲተርሚናንትስ ኦፍ ሰፕላይ ኤንድ ኢላስቲክስ ኦፍ ሰፕላይ የሚሉ ሁለት ጽንሰ ሐሳቦችን እናያለን። እንግዲህ እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ ማድረግ ትችላላችሁ። እንዲሁም የደውል በተኑን በመጫን የምንለቃቸው ሙሉ ቪዲዮዎች እንዳያመልጧችሁ ማድረግ ትችላላችሁ። ኦኬ ዲተርሚናንትስ ኦፍ ሰፕላይ አቅርቦትን ምን ዲተርማይን ሊያደርገው ይችላል? ምን ሊወስነው ይችላል? ምን አፌክት ያደርገዋል? አቅርቦታችንን ከፍ ዝቅ ሊያደርጉ የሚችሉት ምክንያቶችን እናያለን ማለት ነው። ኦኬ apart from change in a price which causes change in the quantity demanded እንግዲህ ፕራይስ አውቶማቲካሊ ፕራይስ ቼንጅ ሲያደርግ ኳንቲቲ ዲማንድን ቼንጅ ያደርጋል። ይህ ከዚህ በፊት በነበሩ ፓርቶችም አይተናል። ግን አሁን the supply of particular product is determined by ግን ሰፕላይ የሆነ እቃ ዲተርማይን የሚደረገው ከፕራይስ ባሻገር በምን ዲተርማይን ሊደረጋል ስንል የመጀመሪያው ፕራይስ ኦፍ ኢንፑት ነው። የዛን እቃ የምናመርትበት ግብአቶች የግብአቶች ዋጋ አቅርቦቱን ይወስነዋል ማለት ነው። ስለዚህ ግብአቶች በጣም የሚወደዱ ከሆኑ ብዙ አናመርትም። ብዙ አላመረትንም ማለት ደግሞ ወደ ገበያ ብዙ አቅርቦት አይኖርም ማለት ነው። ስለዚህ ኮስት ኦፍ ኢንፑትም የግብአቶች ወጪም ሰፕላይን አቅርቦትን የአንድን እቃ አቅርቦት ይወስናል ማለት ነው። በሁለተኛ ደረጃ ቴክኖሎጂ ነው። ቴክኖሎጂ በጣም አድቫንስ የሆነ ቴክኖሎጂ ሲመጣ ምንጊዜም አቅርቦቱ ብዙ ፕሮዳክት ስለሚመረት አቅርቦቱን በዛው ልክ ይጨምራል ማለት ነው። ስለዚህ ቴክኖሎጂም ሰፕላይን አፌክት ያደርጋል ማለት ነው። ሌላው ፕራይስ ኦፍ ሪሌትድ ጉድስ ነው። ፕራይስ ኦፍ ሪሌትድ ጉድ ይሄ ሰብስቲቱት ጉድ እና ኮምፕለመንታሪ ጉድ የምንላቸው ዲማንድ ላይ አይተናቸዋል። እነዚህ ይሄ የሚተካኩ የሆኑ እቃዎች ዋጋቸው ይህ ራሱ አቅርቦትን ዲተርማይን ያደርገዋል ማለት ነው። ሌላው ደግሞ ሴለር ኤክስፔክቴሽን ኦፍ ፕራይስ ኦፍ ኤ ፕሮዳክት የሻጮች ወደፊት ኤክስፔክት የማድረግ የእቃውን ዋጋ ኤክስፔክት ሲያደርጉ ያ ማለት ወደፊት የእቃዎች ዋጋ ይጨምራል ብለው የሚያስቡ ከሆነ ሻጮች አሁን ላይ አይሸጡም። አሁን ላይ ይከዙኑትና ያስቀምጡታል። ምክንያቱም አሁን ላይ አሁን ላይ ሰፕላዩን ቀነሱት ማለት ነው። ግን ወደፊት ፕራይስ የእቃዎች ፕራይስ ይቀንሳል ቢባልስ ወደፊት የእቃዎች ፕራይስ ይቀንሳል ቢባል ሙሉ ያላቸውን እቃቸውን ምን ያደርጋሉ? ያቀርባሉ ማለት ነው ለገበያ። ለምን? ወደፊት ይቀንሳል ብለው ስለሚያስቡ። ስለዚህ የወደፊት ኤክስፔክቴሽንም አሁን ላይ ያለውን አቅርቦት ዲተርማይን የማድረግ ኃይል አለው ነው የሚለን። ሌላው ደግሞ ታክስ ኤንድ ሰብሲዲስ ታክስና ሰብሲዲም አቅርቦቱን አፌክት ያደርጋሉ። ታክስ ያው በመንግስት የሚጣል ታክስ በበዛ ቁጥር አቅርቦቱን እየቀነሰው ይሄዳል። ሰብሲዲ ማለት ደግሞ በመንግስት ለድርጅቶች ለአምራቾች የሚሰጥ ድጎማ ነው። ይህ ድጎማ ደግሞ ድርጅቶች በተሰጡ ቁጥር በተበረታቱ ቁጥር ከፍተኛ የሆነ ምርት ያመርታሉ። ስለዚህ ሰፕላይ ይጨምራል የሚለውን ያሳያል ማለት ነው። ሌላው the number of seller in the market ይህም አፌክት ያደርገዋል። የሻጮች በገበያ ላይ ያለ የሻጮች የአቅራቢዎች ብዛት ቁጥራቸው ብዙ ሲሆኑ ሰፕላዩ ብዙ ይሆናል። ትንሽ ሲሆኑ ደግሞ ሰፕላዩ ትንሽ ይሆናል ማለት ነው። ዌዘርም እንደዚሁ አፌክት ያደርጋል። ስፔሻሊ አግሪካልቸር ላይ ዌዘር አቅርቦቱን አፌክት ያደርጋል ማለት ነው። በጣም ጉድ ዌዘር ካለ አሪፍ የሚባል የአየር ንብረት ካለ ብዙ ምርት ይመረታል፣ ብዙ ሰፕላይ ይኖራል ማለት ነው። ዌዘሩ ደግሞ ባድ ከሆነ ደግሞ ብዙ ምርት አይመረትም፣ አቅርቦቱም በዛው ልክ ይቀንሳል ማለት ነው። በዚህ መልኩ አቅርቦት አፌክት የሚያደርጉ ነገሮችን ማየት እንችላለን። ሞር ለመተንተን ያክል ኢፌክት ኦፍ ቼንጅ ኢን ኢንፑት ፕራይስ ኦን ዘ ሰፕላይ ፕሮዳክት እንዴት ነው የግብአቶች ፕራይስ በተለዋወጠ ቁጥር ሰፕላይን አፌክት ሊያደርገው የሚችለው ስንል አን ኢንክሪዝ ኢን ፕራይስ ኦፍ ኢንፑት ሰች ኢዝ ላበር ሮ ማቴሪያል ካፒታል ኢትስ ኬዝ ዲክሪዝ ኢን ሰፕላይ። ስለዚህ የግብአቶች ዋጋ በጨመረ ቁጥር አቅርቦቱ እየቀነሰ ይሄዳል ነው የሚለው of which represent by left ward shift of supply curve። ስለዚህ ሰፕላይ ከርቫችንን ሌፍት ዋርድ ሽፍት ያደርገዋል ማለት ነው። likewise decrease in input price causes increase in supply። ኢንፑት ፕራይሳችን ዲክሪዝ የሚያደርግ ከሆነ ግብአቶች ዋጋ የሚቀንስልን ከሆነ በርካሽ እንገዛለን። ስለዚህ በጣም ብዙ ምርት እናመርታለን ማለት ነው። ስለዚህ ሰፕላይ ኢንክሪዝ ያደርጋል ማለት ነው። ሌላው ቴክኖሎጂ ኢፌክት ኦፍ ቴክኖሎጂን ስናይ ቴክኖሎጂ አድቫንስ ኢኔብልስ ፊርም ፕሮዲውስ ኤንድ ሰፕላይ ሞር ኢን ማርኬት ዚስ ኢዝ ሽፍቲንግ ሰፕላይ ከርቭ ቱዋርድ። እንግዲህ ቴክኖሎጂ ብለን
የሆነን ፕሮዳክት አፌክት ያደርጋል ማለት አንችልም። ምንጊዜም ቴክኖሎጂ ስንል የሆነን ፕሮዳክት ይጨምራል ተብሎ ነው የሚታሰበው። ስለዚህ ቴክኖሎጂ አድቫንስ ባደረገ ቁጥር ብዙ ምርት እናመርታለን። ብዙ ምርት ካመረጠን ደግሞ ብዙ አቅርቦት ይኖራል ማለት ነው ወደ ገበያ። ይህም ደግሞ ሰፕላይ ከርቡን ወደ አውትዋርድ ሽፍት ያደርጓል ወይም ራይት ዋርድ ሽፍት ያደርጓል ማለት ነው። ኦኬ ሌላው ኢፌክት ኦፍ ቼንጅ ኢን ዌዘር ኮንዲሽንም እንደዛው ቼንጅ ኢን ዌዘር ኮንዲሽን ዊል ሃቭ ኢምፓክት ኦን ሰፕላይ ኦፍ ነምበር ኦፍ ዋት ፕሮዳክት ስፔሻሊ አግሪካልቸር ፕሮዳክት። ቀደም እንደነገርኳችሁ ነው አግሪካልቸር ፕሮዳክት ላይ ዌዘር ኮንዲሽኑም አፌክት ያደርገዋል ማለት ነው። አሪፍ ዌዘር ኮንዲሽን ካለ አሪፍ ይመረታል፣ ስለዚህ አቅርቦቱም አሪፍ ይሆናል። ባድ የሆነ ዌዘር ኮንዲሽን ካለ ደግሞ ብዙ አይመረትም፣ ስለዚህ አቅርቦቱም በዛው ልክ ይቀንሳል ማለት ነው። በቀጣይ ኢላስቲክስ ኦፍ ሰፕላይ የሚለውን ርዕስ እናገኛለን። ስለዚህ እንዴት ነው የኢላስቲክስ ኦፍ ሰፕላይ የኳንቲቲ ሰፕላይ መለዋወጥ በፕራይስ ምክንያት የሚለዋወጠውን ሰፕላይ ሃው ቱ ሜዠር ማለት ነው። ኢላስቲክሲቲ ስንል ምንድነው የሚለን ኢዝ ዘ ዲግሪ ሪስፖንሲቭነስ ኦፍ ሰፕላይ ቱ ቼንጅ ኢን ፕራይስ። ስለዚህ በፕራይስ ቼንጅ አማካኝነት ኳንቲቲ ሰፕላያችን ምን ያህል ቼንጅ አደረገ፣ ይህንን ለውጥ ሜዠር ማድረግ ኢላስቲክስ ኦፍ ሰፕላይ እንለዋለን ማለት ነው። ኢት ሜይ ቢ ዲፋይን አዝ ዘ ፐርሰንቴጅ ቼንጅ ኢን ዘ ኳንቲቲ ሰፕላይ ዲቫይድ ባይ ፐርሰንቴጅ ቼንጅ ኢን ፕራይስ። ስለዚህ ምን ብለን ዲፋይን ማድረግ እንችላለን? የኳንቲቲ ሰፕላይድ ፐርሰንቴጅ ቼንጁ በምን ያህል ፐርሰንት ቼንጅ ያደረገ ሲካፈል ለፕራይሱ ቼንጅ የዛ እቃ ዋጋው ፐርሰንት ቼንጅ ስናካፍለው የምናገኘው ውጤት ነው ማለት ነው። ላይክ ኢላስቲክስ ኦፍ ዲማንድ እንዳየነው ነው። ምንም ከዛ የሚለየው ነገር የለም። ሰፕላይ ዲማንድ ከማለት ውጭ ማለት ነው። ኦኬ ወደ ፎርሙላው ወደ ዋናው ሜትድ ስናመራ እንዴት ነው ኳልኩሌት የምናደርገው ስንል በፖይንት ፕራይስ ኢላስቲክስ ኦፍ ሰፕላይ ሜትድ ተጠቅመን ማግኘት እንችላለን። ካን ቢ ኳልኩሌትድ አስ ዘ ሬሾ ፕሮፖርሽን ቼንጅ ኢን ዘ ኳንቲቲ ሰፕላይድ ኮሞዲቲ ቱ ጊቨን ፕሮፖርሽን ቼንጅ ኢን ፕራይስ። ስለዚህ የምን ሬሾ ፕሮፖርሽን ኦፍ ቼንጅ ኢን ዘ ኳንቲቲ ሰፕላይድ ሲካፈል ለፕሮፖርሽን ቼንጅ ኢን ፕራይስ ማድረግ ነው ይልናል። ያ ማለት ኢላስቲክስ ኦፍ ሰፕላይ ፐርሰንቴጅ ቼንጅ ኢን ዘ ኳንቲቲ ሰፕላይድ ኦቨር ፐርሰንቴጅ ቼንጅ ኢን ፕራይስ። ፐርሰንቴጅ ቼንጅ ኢን ዘ ኳንቲቲ ሰፕላይድ ማለት ደግሞ ቼንጅ ኦፍ ኳንቲቲ ኦቨር ቼንጅ ኦፍ ኦቨር ኪው ዲቪዚብል ባይ ቼንጅ ኦፍ ፕራይስ ኦቨር ፒ ማለት ነው። ይህ ማለት ደግሞ ሪአሬንጅ ስናደርጋቸው ቼንጁን በቼንጅ ማስቀመጥ እንችላለን። ስለዚህ ቼንጅ ኦፍ ኪው ኦቨር ቼንጅ ኦፍ ፒ ማድረግ እንችላለን። ታይምስ ፒ ኢኒሻል ኦቨር ኪው ኢኒሻል አድርገን ኢላስቲክሲቲውን ማግኘት እንችላለን ነው የሚለን። ኦኬ ላይክ ኢላስቲክስ ኦፍ ዲማንድ ፕራይስ ኢላስቲክስ ኦፍ ሰፕላይ ካን ቢ ኢላስቲክ፣ ኢንኢላስቲክ፣ ዩኒተሪ ኢላስቲክስ፣ ፐርፌክት ኢላስቲክስ ኦር ፐርፌክት ኢንኢላስቲክ። ስለዚህ ልክ እንደ ዲማንድ ሁሉ ፕራይስ ኢላስቲክስ ኦፍ ሰፕላይም ኢላስቲክ፣ ኢንኢላስቲክ፣ ዩኒተሪ ኢላስቲክ እያለን እናስቀምጣለን ይለናል። እንደዚህ እያለን የምናስቀምጠው እንዴት ነው የሚለውን እኔ በዝርዝር the supply is ኢላስቲክስ ካልን ኢላስቲክ ሆነ ማለት when a small change in a price leads to great change in supply። ትንሽ በፕራይስ ለውጥ ሲኖር በጣም ከፕራይሱ የበለጠ ሰፕላዩ ቼንጅ ሲኖረው that is ምን እንለዋለን? ኢላስቲክስ። በጣም አቅርቦቱን ቼንጅ አድርጎታል ማለት ነው፣ አፌክት አድርጎታል ማለት ነው። it is ኢንኢላስቲክስ የምንለው ደግሞ ምን ሲሆን ነው? ኦር ለስ ኢላስቲክስ እንለዋለን። ይሄንን ኢንኢላስቲክ ኦር ለስ ኢላስቲክስ when great change in price induce only slight change in supply። ልክ ኢላስቲክ በኢላስቲክስ በተቃራኒ ነው። በጣም ፕራይስ ቼንጅ አድርጎ ግን ሰፕላያችን ብዙም ቼንጅ ሳያደርግ ሲቀር that is ኢንኢላስቲክስ ለስ ኢላስቲክስ እንለዋለን። if supply is perfectly ኢንኢላስቲክስ ምንም ኢላስቲክስ አላሳደረም የምንለው ደግሞ it will be represented by ቨርቲካል ላይን ሾው ቢሎ በቨርቲካል ላይን ነው የምንስለው። ያ ማለት ምንም ያህል ፕራይስ ቢለዋወጥ አቅርቦቱ ተመሳሳይ ነው፣ ምንም ለውጥ የለውም ማለት ነው። ፐርፌክትሊ ኢንኢላስቲክ ስንል ሰፕላያችን ፍጹም አይለዋወጥም ማለት ነው። ኢፍ ሰፕላይ ኢዝ ፐርፌክትሊ ኢላስቲክ ስንል ደግሞ ፐርፌክትሊ ኢላስቲክ ማለት ደግሞ ቁጥር ስፍር የለውም። በቃ የሰፕላይ ቼንጁ ሰፕላይ አቅርቦታችን በጣም በከፍተኛ ሁኔታ ቼንጅ አድርጓል፣ ቁጥር ስፍር የለውም። ስለዚህ በሆሪዞንታል ላይን እንገልጸዋለን ነው የሚለን። ይሄው እዚህ ጋር ማየት እንችላለን። አሁን እዚህ ጋር ቨርቲካል ላይን እዚህ ጋር እንደምታዩት ነው። ፕራይሱ የፈለገ እዚህ ጋር ስንት ቢሆን ሰፕላዩ 10 ቢሆን
ፕራይሱ የፈለገ ፕራይሱ 5 ቢሆን ይኸው ወደዚህ ወደ ላይ በሄድን ቁጥር ፕራይስ እየጨመረ ነው የሚሄደው። ምንም ያክል ብንሄድ አቅርቦታችን 10 ነው፣ ቨርቲካሊ ቆሟል። ይሄ በዚህ ጊዜ ምንም አይቀያየርም፣ ዜሮ ኢላስቲክስ ነው ማለት ነው። ሰፕላይ ምንም ቼንጅ አያደርግም፣ ፐርፌክትሊ ኢንኢላስቲክስ እንለዋለን። ሆሪዞንታል ማለት ደግሞ ፕራይስ በትንሹ ፕራይስ ሲለወጥ ኢንፊኒቲ በጣም በከፍተኛ ሁኔታ ሰፕላይ መቀየር ማለት ነው። ላይክ አሁን ለምሳሌ እዚህ ጋር ፒ እንደምታዩት ሆሪዞንታሊ እንደዚህ በሄድን ቁጥር ሆሪዞንታሊ ሰፕላይ በጣም እየጨመረ መሄድ ማለት ነው። እዚህ ጋር ፕራይስ የሆነ ፕራይስ ኑሮ ቢሆን ኑሮ ከዛ ወደዚህኛው ፕራይስ ትንሽ ፕራይስ ከፍ ሲል አቅርቦቱ ኢንፊኒቲ ኢንክሪዝ ሲያደርግ ኢንፋናይት ኢላስቲክሲቲ ሲያደርግ ዛት ኢዝ ፐርፌክትሊ ኢላስቲክስ እንለዋለን ይለናል። አንድ ኤግዛምፕል እንስራ እስኪ። ኤግዛምፕል የቁጥሩን ኤግዛምፕል እዚህ ጋር እንስራ እስኪ። በዚች ፎርሙላ ኤግዛምፕል ሰርተን ይህንን እንትን ፓርት እናጠቃልላለን ማለት ነው። ኦኬ እንግዲህ እንዴት ነው ሰፕላይ ኢላስቲክሲቲ የምንሰራው ስንል በፕራይስ መጀመሪያ ፕራይስ ፎር ኤግዛምፕል ፕራይስ 10 እያለ ኳንቲቲ ሰፕላይድ ስንት ቢሆን 100 እንበለው 100 ቢሆን ኳንቲቲ ሰፕላይድ 100 ኦኬ ፕራይስ ወደ 5 ዝቅ ቢል ኳንቲቲ ሰፕላይድ ወደ ስንት ዝቅ ይላል? 50 ወደ 50 ዝቅ ይላል ማለት ነው። ስለዚህ ይሄንን ሃው ቱ ካልኩሌት ነው። ይሄን እንዴት ካልኩሌት ማድረግ እንችላለን? መጀመሪያ ቼንጅ ኦፍ ኪው እዚህ ጋር እንደምታዩት፣ ከዛስ ቼንጅ ኦፍ ፒ፣ ከዛስ ታይምስ ፕራይስ ኢኒሻል ኤንድ ኪው ኢኒሻል። ስለዚህ ቼንጅ ኦፍ ኪው ማለት ከ100 ወደ 50 ቼንጅ አድርጓል። 50 ሲቀነስ 100 እናደርጋለን። 50 ሲቀነስ 100 ማይነስ 50 ደብዝብል ባይ ከ10 ወደ 5። ስለዚህ ይህ ፕራይስ ኖት ነው፣ ፕራይስ ኖት፣ ይህ ፕራይስ ዋን ነው። ስለዚህ 5 ሲቀነስ 10 ምን ይመጣል? ማይነስ 5 ታይምስ ፕራይስ ኖት ማለት 10 ማለት ነው ሲካፈል ኪው ኖት ማለት 100 ነው 100። ስለዚህ ይህንን ኳልኩሌት ማድረግ እንችላለን። ይህንን ዜሮ በዚህኛው ዜሮ ማጥፋት እችላለሁ። እሺ ይሄኛውን ዜሮ ደግሞ በዚህኛው ዜሮ ማጥፋት እችላለሁ። ይሄኛው ኔጌቲቭ በዚህኛው ኔጌቲቭ መጥፋት ይችላል። ስለዚህ 5/5 ይመጣል። መልሱም 1 ይመጣል ማለት ነው። ስለዚህ ይሄንን 1 ሲመጣ ዩኒተሪ ኢላስቲክስ እንለዋለን። እኩል ቼንጅ ነው ያለው። ፕራይሱ በግማሽ ሲቀንስ ኳንቲቲ ሰፕላዩን በግማሽ ነው የቀነሰው ማለት ነው። ምንጊዜም 1 ሲመጣ ዩኒተሪ ኢላስቲክስ እንለዋለን። ዩኒተሪ ኢላስቲክ ኦፍ ሰፕላይ ከታች ኢንተርፕሬት እንዳደረግነው ማለት ነው። ምክንያቱም ቼንጁ ምን ስለሆነ ነው? ቼንጁ እኩል ስለሆነ ማለት ነው። ፕራይስ በግማሽ ሲቀንስ አብሮ ኳንቲቲውም በግማሽ ስለቀነሰ እኩል የሆነ ዋንን እናገኛለን ማለት ነው ቫልዩ። ስለዚህ በዚህ መሰረት ሰፕላይ ኢላስቲክ ኦፍ ሰፕላይ አይተናል። በቀጣይ ማርኬት ኢኩሊብረምን እናያለን። ቴንክ ዩ